አሁንም አቅም አለኝ ማውራት ይችላል ብሎ ካለ ዘበነ ዶክተር ዘበነ ለማ ዶክተር የቱን አከብርለታለሁ ዶክተር ለዘበነ ለማ አወራለሁ ብሎ ካለ አልተሳሳትንም ብሎ ባላት በታቦት ላይ ባወራት ላይ ቀጥታ በእውነት የቀጥታ ስርጭት እሱ ከኔ ጋራ ማውራት ከፈለገ ያንን ከእስራኤል ታቦት መጣ ብሎ የሚለው ታሪክ እውነት አደረገዋል ብሎ ካለ ስልኬን የምታውቁ ሰዎች በጌታ በኢየሱስ ክርስቶስ እለምናችኋለሁ ደውሉ። ካልሰማው ደጋግማችሁ ከዚህ በኋላ ቢደውሎት እኔን አገናኙ ብዬ ጌታ ምስክሬ እንደ ድፍረት እንዳይቆጥሩብኝ ፓስተርዬ ዶክተርዬ በጌታ ይጆታለሁ እንደ ድፍረት እንዳይቆጥሩብኝ ከዚህ በኋላ ሊያወራውት ከፈለጉ ከእኔ ጋራ አገናኙ ብዬ ዶክተር ቶሎሳ ጉዲናን ያወራቸው። ይሄው የኤልያስ አምላክ እግዚአብሔር ምስክር ነው። ከዛ እኔ የወጣሁልሽና እኔ አንቺ ወንድም ላይቭ ቀጥታ ስርጭት ለዘበነ በታቦቱ ጉዳይ እናወራልኩት። አይቶ ዝም አልተሳሳትንም ብሎ ያለው ምረታብም አይቶ ዝም፣ ቀሲስ ተስፋዬ መቆያም አይቶ ዝም፣ መምህር አቡንም አይቶ ዝም፣ ሁሉም አይተው ዝም፣ እነ መምህር መስፍንም አይተው ዝም፣ ምረታብም አይቶ ዝም፣ መምህር ታሪኩ አበራ ለንደን ላይ ያለ አይቶ ዝም። ዲቦራን ሁሉ ራሱ ላኩበት ብሎክ አደረጋት። እኔንም ስደውለት ብሎክ አደረገ። ስልኩን ተቀብዬ ዘበነን እነ አቤል የሚባል ሜሪላንድ ስቴት ላይ ይኖር የነበረ ወንድም ኢሳት ውስጥ ይሰራ ነበር ያኔ። እሱን ልኬ እንደ ኤርሚ እውነትህን ነው ትፈልገዋለህ? ኧረ እንደ በመድኃኒዓለም አልኩት። በእውነት ቆርብ የምላችሁ ከዚህ በፊት ዶክተር ዘበነ ለማ ዶክተር ፓስተር ቶሎሳ ጉዲናን ኢንቫይት አደረጋችሁ። በቃ ውስጤን በቃ እንዴት እንደተሰማኝ ልነግራችሁ አልቻልኩም። ኢንቫይት አድርጓቸው እሳቸው ስለ ታቦት ነው ያወሩት በሬዲዮ ላይ። ከዛ በፊት ኢትዮጵያ በነበርኩበት ሰዓት ላይ አንዴ ምን ብሎ አለ፣ ስምዐ ጽድቅ ጋዜጣ ላይ የቤተክርስቲያኒቱ መጽሔት ነው ማነው ጋዜጣ ነው። ያኔ ጉባኤ እግዚአብሔር ነበርኩ ያለሁት። ስምዐ ጽድቅ ጋዜጣ ላይ አሜሪካ ሀገር ሄጄ አለ፣ የእሳቸውን ፎቶ አውጥተው አሜሪካ ሀገር ሄጄ የፕሮቴስታንት ዋነኛ ቀንደኛ የነበሩትን የእመቤታችንን ጠላት እመቤቴ በእግሬ ስር ጣለቻቸው ብሎ የነ ዶክተር ቶሎሳን ስም ሜንሽን አድርገው ስምዐ ጽድቅ ጋዜጣ ላይ በዘጠናዎቹ አወጡ። አረርኩ አልኩ። በቃ እኔ እውነቱን ስነግረህ ማለት ነው። ለምን ያረርከው ብለህ በለኝ። የተጻፈውን ጽሑፍ ሳነበው ዶክተር ቶሎሳ ጉዲና ሄደው የተናገሩት ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም የማያውቁ። ያንን ጋዜጣ ካነበብኩ በኋላ እዚህ ሀገር ተመልሼ መጥቼ ማለት እዚህ ሀገር መጥቼ በሬዲዮ ላይ አሁንም ስለ ታቦት ተጠየቁ። እርጥብ እንጨትና ደረቅ እንጨት ነው ብለው ተናገሩ። ጥሩ ነው የተናገሩት። ምንም የእንጨት የሚያድን የለም አሉ። እችን ሀገር ነክተዋል፣ ሀገርን የደፈሩት ቤተክርስቲያን የደፈሩት ያው ፖለቲከኛ ነው ዘበነ ፖለቲካ ያውቅበታል። እኔ ባለፈው ሳወራ ኢየሩሳሌምና በስናይፐር አናትን ብለህ እንልሃለን አላልኩትም። እኔ ሂድና ኢየሩሳሌምን አስመልሳለሁ ብለህ በል ሞሳድ ያናግርሃል ነው ያልኩት በስናይፐር። እውነት እኮ ነው። ኢየሩሳሌም የኢትዮጵያ ግዛት ናት ብሎ የዘበነን ስብከት ሰምተህ ኦርቶዶክሳዊ ሂድ አልኩ። እንደ ጭዳ ዶሮ አጭዳ ትትላለች እስራኤል። እውነቱን ነው የምነግርህ ስልህ እውነቱን ነው የምነግርህ። ቼክ ለማድረግ ከፈለግ ያው በበረሃ ቋርጬ ልግባ ወይ በአውሮፕላን ብለህ ካልክ ከዛ ከሄድክ በኋላ ከራሩልህ ወይን ለቃሚ ያደርጉሃል፣ በግ ጠባቂ ያደርጉሃል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ቁጥር 4ን ጠቅሼ መጻተኞች መንጎቻችሁን ይጠብቃሉ እና የወይንና የእርሻ ሰራተኞቻችሁ ይሆናሉ ብሎ የሚለውን ጥቅስ እኔ ያቀብላቸዋለሁ። ቀጥረው ያሰሩሃል ማለት ከራሩልህ። ካልሆነስ ዋጋን ትሰጥህና ከነ ነስራላ ጋር ትልካለች ማለት ነው። ሂድና ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ የኢትዮጵያ ግዛት ናት። በእውነት መምህራችን ሊቀ መምህራን ዶክተር ዘበነ ለማ ሰብኮናል ብለህ ሂድና ሞክር። እስራኤልን ጠብ ያለሽ በዳቦ ከፈለግ ሂድና ሞክር እና ፖለቲካ ሰራ። እኔ ያኔ ላውራ ብዬ ያንን ቪዲዮ የተናገርኩት ዶክተር ቶሎሳን ሬዲዮ ላይ ጠይቋቸው እሱን ፖለቲካዊ መልክ ሰጥቶ ከዛ በጣም ተናድጄ ወንድሞች ናቶቼ ለመጀመሪያ ጊዜ የፓስተር ዶክተር ቶሎሳ ጉዲናን ስልክ አፈላለኩ። አትላንታ እዚህ ሀገር ሆኜ እዛች ጋር በሬ ላይ ፀሐይ እየሞኩ ነበር አወራው የነበረው። በእውነት የጠዋት የፋፋት ፀሐይ እየሞኩ ነበር ሳወራቸው የነበረው። ዶክተርን ደውዬ አገኘኋቸው። ፓስተርዬ እንዴት ኖት? ኤርሚያስ እባላለሁ። የምኖርበትን ሀገር ነገርኳቸው። ጌታን የት እንደተቀበልኩ እሳቸውን እንደማውቃቸው እኛ ቸርች እየመጡ ሁሉ ሲያገለግሉ እንደነበረ
ጉባኤ እግዚአብሔር ቤተክርስቲያን ፓስተር ወልዴ ጋ ነው እኔ ተጠመቅኩትኝ። መሰረታዊ ክርስትና ትምህርት የተማርኩትኝ። ቤዛ ኢንተርናሽናል ቸርች መጥተው ሲያገለግሉ አውቀውታለሁ። ሙሉ ወንጌል መጥተው ሲያገለግሉ አውቀውታለሁ። ወንጌል ብርሃንም ቸርች አይቻቸዋለሁ። እና ደግሞ እዚህ ስቴዲየም የሚያዘጋጁት ዓመታዊ ኮንፈረንስ ላይ እዛም ላይ አውቀውታለሁ። በእውነት በትልቅ ሪስፔክት ደግሞ በጣም የእግዚአብሔር ሰው ስለሆኑ ማለት ግን እንደው ፓስተርዬ ምን ሆነው ነው ከዶክተር ጌታ ኢየሱስ ምስክር ምን ሆነው ነው ከዶክተር ዘበነ ለማ ጋር ስለ ታቦት ብለው ያንን የተነጋገሩት ብዬ አልኳቸው። እና እኔ ከየት እንደመጣው ነገርኳቸው። እኔ ከኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን የነበርኩ ሰው ነኝ። እሱን ጫወታ ለእኛ ይተዉት አልኳቸው። ለእኛ ይተዉት። ኦርቶዶክሳውያን ከእርሶ ጋር ሳይሆን ስለ ታቦት ማውራት ያለበት ዘበነ ከኔ ጋር ነው ማውራት ያለበት። እኔ ስልኩን አፈላልጌ ኢንቫይት አድርገዋለሁ፣ ጥሪ ያቀርብለታለሁ። ከዚህ በኋላ ቢደውሎት እኔን አገናኙኝ ብዬ ጌታ ምስክሬ እንደ ድፍረት እንዳይቆጥሩብኝ ፓስተርዬ ዶክተርዬ በጌታ ይዞታለሁ። እንደ ድፍረት እንዳይቆጥሩብኝ። ከዚህ በኋላ ሊያወራውት ከፈለጉ ከእኔ ጋር አገናኙ ብዬ ዶክተር ቶሎሳ ጉዲና ነው ያወራኋቸው። ይኸው የኤልያስ አምላክ እግዚአብሔር ምስክር ነው። ከዛ እኔ የወጣሁልሽና እኔ አንቺ ወንድም ላይቭ ቀጥታ ስርጭት ለዘበነ በታቦቱ ጉዳይ እናወራልኩት። አይቶ ዝም አልተሳሳትንም ብሎ ያለው ምረታብም አይቶ ዝም፣ ቀሲስ ተስፋዬ መቆያም አይቶ ዝም፣ መምህር አቡንም አይቶ ዝም፣ ሁሉም አይተው ዝም፣ እነ መምህር መስፍንም አይተው ዝም፣ ምረታብም አይቶ ዝም፣ መምህር ታሪኩ አበራ ለንደን ላይ ያለ አይቶ ዝም። ዲቦራን ሁሉ ራሱ ላኩበት ብሎክ አደረጋት። እኔንም ስደውለት ብሎክ አደረገ። ስልኩን ተቀብዬ ዘበነን እነ አቤል የሚባል ሜሪላንድ ስቴት ላይ ይኖር የነበረ ወንድም ኢሳት ውስጥ ይሰራ ነበር ያኔ። እሱን ልኬ እንደ ኤርሚ እውነትህን ነው ትፈልገዋል አለኝ። ኧረ እንደ በመድኃኒዓለም አልኩት። በእውነት ቆር ብዬ የምላችሁ አሁንም አቅም አለኝ ማውራት ይችላሉ ብሎ ካለ ዘበነ ዶክተር ዘበነ ለማ ዶክተሬቱን አከብርለታለሁ። ዶክተር ለዘበነ ለማ አወራለሁ ብሎ ካለ አልተሳሳትንም ብሎ ባላት በታቦት ላይ ባወራት ላይ ቀጥታ በእውነት የቀጥታ ስርጭት እሱ ከኔ ጋራ ማውራት ከፈለገ ያንን ከእስራኤል ታቦት መጣ ብሎ የሚለውን ታሪክ እውነት አደርገዋል ብሎ ካለ ስልኬን የምታውቁ ሰዎች በጌታ በኢየሱስ ክርስቶስ እለምናችኋለሁ፣ ደውሉ። ካልሰማው ደጋግማችሁ እገባለሁ። እስቲ እነሱ እሱን ታሪክ እኔ ፊት እውነት ያደርገዋል ማለት ነው። ይህን ጥቀስ ይህን አትጥቀስ የሚባል ነገር የለም። እኔ ፊት እውነት ያደርጉታል። ኤርሚኔ ጠይቄው ነበር ፊት ለፊት ሂጄ እንደዚህ ነው ጥሪ ያለ ስለው ከኦርቶዶክስ የወጡትን አላወራም አለኝ። ጭራሽ ኦርቶዶክስ አላወራም ነው ያለው። እህት ትዝታ የምትባል ዲሲ ላይ የእሱ የንስሐ ልጅ ናት። ሱቅ አላት። እንደውም እሷ ሁሉ ጭምረች ኦርቶዶክስ አይት ናት። እውነትና ኤርሚያስ አሁን አዎ እኮ አልኩ። ምረታብንም ካገኛችሁት እነ መምህር ታሪኩንም ካገኛችኋቸው እነ መምህር ቀሲስ ተስፋዬ መቆያ እነ መምህር አቡኑ የሚያወሩ ከሆነ ካህናት አድኑ ስለ ታቦት የሚያወሩ ከሆነ እስኪ መተውን የፊት ያወሩ። ምን ነው ይሄን ጉዳይ አልደፍር አሉት። እነሱ እኔ ፊት ቀርበው ይሄንን ታሪክ እውነት ያድርጉት። እኔ የዛን ቀን አገልግሎት አቆማለሁ። በእውነት እኔ ተረትቼ ያልኩ ጌታዬ ኢየሱስን ይዤ የቃሉን ሰይፍ ይዤ እኔ ከተረታው የዛን ቀን እነሱ እውነት ታሪክ አላቸው ማለት ነው። ግን አይመጡ። ድፍን 10 ዓመት እኮ አለፈ ከመለሰልኝም ዘቤ 10 ዓመት ነው 8 ዓመት ነው ነገር አካባቢ አለፈ። 7 ዓመት አካባቢ አለፈ። ኦኬ ምን እያልናችሁ ነው? ለሰላት አትከራከሩ እናንተ። ጴንጤን የሆነ ነገር አገኘ ተብለህ ስትባል አንድ ጥቅስ ምንድነው አንድ ሐሳብ ሲናገር ምናልባት ዳህፀ ልሳን የሚባለው ቃል እንኳን ከተነገረ እሷን ይዛችሁ እኮ ነው የምታርገበግቡት። እሷን ይዛችሁ ነው የምታርገበግቡት አይደል? አርገበግብሃለሁ ስልህ ኢየሱስ ክርስቶስ ምስክሬ ነው። ወንድሞቼ ያርገበግቡሃል ስልህ አየሁ አይደል? ዘማሪ ዳጊ የሚባል እኮ ነው ፈቶ የለቀቀባችሁ መድኃኒዓለም። ኤፍሬም ባለ ጊዜ የሚባል እኮ ነው ፈቶ የለቀቀባችሁ መድኃኒዓለም። ብሩክ የሚባል ሜሎስ የሚባል እኮ ነው ፈቶ የለቀቀባችሁ መድኃኒዓለም። እገልጥልሃለሁ ማለት ነው። ጡት ወተት ያፈልቃል ከስዕሏ ጡቷን ጠባ ብሎ የምትል የቤተክርስቲያን መጽሐፍቶች ናቸው። እኔ ምን ላድርግ? ከጡቷ አረካችሁ ይልሃል።
ድንግልናህን ጠብቅልኝ ብላ ትላለች። ስዕል ወንድ ሲያገባ የምትቀላ ስዕል የጌታ እናት ነች አልከኝ። አንተ በጌታዬ እናት ላይ አታላግጥም ስልህ እኔ በተረት ላይ አላግጥብሃለሁ። የጌታ እናት ማርያም እንደዚህ አይነት ነውረኛን ነገር አላደረገችም፣ አታደርግም። ስርዓት ነው የምናስይዛችሁ እናንተ የማርያም ወዳጆች፣ እኛ የማርያም ጠላቱ የተባለ ለብዙ ዘመን በእግዚአብሔር ሕዝብ ላይ ስትቀልዱ ነበር አይደል ኦርቶዶክሳውያን። አሁን ጠላትና ወዳጅ ማን እንደሆነ እኮ ታወቀ። ስዕል ጡት ያወጣል ማለት ስዕል ወተት ያፈልቃል፣ ስዕል ደም ያፈልቃል። ምንድነው ሽንቷን ትሸናለች ብቻ ነው ያላላችሁ። ሌላው ነገር በሙሉ ብለዋል። በመጽሐፍ የተጻፈ እኮ ነው ብየምር የተጻፈ ዲናይ አታደርገው። እዚህ ዓለም አደባባይ ላይ ካሜራውን ከፍቼ ብቻ አሳያለሁ። መፈጠርን ትጠላለህ። እንዲህ አይነት ታሪክ አለን እንዴ ብለህ ከዛ ሄደህ ከንስሐ አባትና ከካህናቱ ጋር ተነጋገራለህ። እንዲህ አይነቱ መልእክት አሳዘናው። ይህ አይነት መልእክት ለንስሐ እንደሚያደርሳችሁ ስለሚያውቅ ጳውሎስ ቆሮንቶሳውያን አሳዘናችሁ አላቸው። ወደ ንስሐ ያደርሳችኋል አላቸው። ምን ማለት ነው? ይቅርታ አልጠይቅም ነው። እኔስ በመረጃ በምናገርበት ጉዳይ ላይ ይቅርታ አልጠይቅም። በመረጃ ነው የምናገረው። መጽሐፍ ከፍቼ ገጽ ከምዕራፍ ግዕዝ ከአማርኛ እየጠቀስኩልህ ከመጽሐፍ ቅዱስ ጋር አገናኝቼ ምን ያህል እንደሚጣረስ ምን ያህል እንደማይስማማ መጽሐፍ ቅዱስን የሚሰድቡ እኮ ልጆች ናቸው። እነዚህ ልጆች የተባሉ አዋልድ የተባሉ መጽሐፍት ወላጆቻቸውን የሚሳደቡ ልጆች ምን አይነት ልጆች ነው የሚባሉ? ጨዋ ወይስ ባለጌ? ባለጌ ልጆች ማለት ነው። ገድላት ድርሳናት ማለት መጽሐፍ ቅዱስ አባታቸው እናታቸው ነው አባታቸው ነው አላችሁ አይደል? መጽሐፍ ቅዱስ ነው የወለዳቸው አላችሁ አይደል? ገድላት ድርሳናት ልጆች ናቸው። ምን አይነት ልጆች? መጽሐፍ ቅዱስን ሽቅብ የሚሳደቡ ምን አይነት ልጆች እንላቸዋለን? እነዚህ ባለጌ ልጆች ማለት ነው። ብልግናቸው ናግባና አላሳይህ፣ ናግባና አላሳይህ። አትቋቋመው ምቱን አትቋቋሙትም ምቱን። የእግዚአብሔርን ሕዝብ ጴንጤን ስትሰድብ አዳራሻችን ላይ ድንጋይ ስትወረውር ዝም ብለናል። ችግር የለውም። እኛ እሱን ቂም በቀል ቆጥረን ልንበቀል አይደለም። እኛ በእውቀት ነው የምንበቀል። በእውቀት እናንተ ድንጋይ እንወረውራችሁብን አዳራሻችን ላይ፣ እኛ ድንጋይ እንወረውርባችሁ። እናንተ የሆነ ነገር ስታደርጉ ቤተክርስቲያናችን ስታቃጥሉ፣ እኛ ስዕል እንኳን የቀደደባችሁን ሰው ነውር ነው ያልናት እህታችንን። ነውር ነው አይደረግም። ይቅርታ ጠይቂ፣ ንስሐ ግቢ። ኦኬ። መቅደድ ያለብን እኛ ስዕሉን ሳይሆን ከስዕሉ ጀርባ የሚሰራውን በትምህርት የገባውን ከሰው ህሊናና ከሰው ልብ ውስጥ ነው። የስተትን ትምህርት እንቀደዋለን። ምን ይላል መጽሐፍ? ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። በሳሙኤል መጽሐፍት ላይ አቢሻሎም ዳዊት ማነው አምኖንን በገደለ ሰዓት ላይ ቀጥታ መሞት ነበረበት። አቢሻሎም ግን አልገደለውም። ከዛ ወደ ጌሹር ሀገር ወደ ላከው። ከዛ ቢጠብቅ ከዛ ተመልሶ ከጌሹር ሀገር መጣና ወደ ንጉሱ ከተማ እንዳይገባ የሆነ መጠበቂያ ቦታ ላይ እዛ ተቀመጥ ብሎ 2 ዓመት ብሎ አስቀመጠው። እና ምን አለ አቢሻሎም? እዚህ ከተማ ውስጥ ሆኜ የአባቴን ፊት እስከ መቼ ድረስ ነው ማላየው አለ። ቢጠብቅ አያሳየው። ከተማ ውስጥ አድርጎ ይቀጣዋል። ዳዊት መቅጣት ካለበት እንደ ሕጉ ዘሌዋውያን 17 ተጠቅሶ ዘሌዋውያን 17 እና 18 ተጠቅሶ መቀጣት ነበረበት። ዳዊት ይህንንም አላደረገም። አምኖን እህቱን ትዕማርን ሲደፍር ምጭጭ አለ። ሂርጥራ ደብተራዎቹን መጋቤ ብሉይ ነኝ ያለው ጉረኛ እንዳትለኝ ሰልፍ አሰልፌ ያስተምራለሁ። ብሉይ ኪዳንን እንዳለ አልኩ። ሌላ ጴንጤ አልፈልግም። እና ሊፈርድበት ሲገባ አልፈረድበትም። መጨረሻ በአንድ ከተማ ውስጥ ሆኖ የአባቴን ፊት እስከ መቼ ድረስ ነው የማላየው አለ። አሳየኝ ማድረግ አባቴ ፊቱን ባለማየት ፊቱን በመንሳት ሊቀጣኝ ነው አይደል አለ። አዎ እንግዲያ ብሎ ተነስቶ የኢዮአብን እርሻ በእሳት አጋየው አልኩ። አነደደው አልኩ። ችቦ አረገለት። አነደደው አልኩ እኮ። አሃ ኤርምያስ ታዲያ ምንድን ነው የምታነደው? ይህንን የደብተራ ግሳንግስ እውቀት እኮ አልኩ። ሄዶ አቃጠለው ይላል። አበሻለው፣ አነደደው። ያበጠው ይፈንዳ ብሎ ማለት ነው። አሁን እኔ ያየህ እንደ አብሻሎም ሄዶ እንዳቃጠለው የሰው እርሻ አላቃጥልም። የሰይጣንን እርሻ ግን አቃጥላለሁ። ሰይጣን ምን የዘራውን ብለህ ብትለኝ እንክርዳድ። የት ነው የዘራው? በአንተ ልብ ውስጥ፣ በአንቺ ልብ ውስጥ ኢየሱስ ክርስቶስን እንዳታውቁ የጋረዳችሁ መጋረጃ፣ በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ
የሰው ሐሳብ ከእግዚአብሔር ቃል እኩል አቻ የሆነ ትከሻ ለትከሻ የምታለካካው ከማቴዎስ ጋራ ገድለ አርሴማን ታለካካልኛል አይደል? እፈጠፍጥልህ አልኩ። መድኃኔዓለም ክርስቶስ ምስክሬ። የናሚስ ልጅ የኢዩ አምላክ ይፋረደኝ። እውቀቱን ማለት ነው። እውቀቱን እታች አውርጄ እምቦጭ አድርግልሃለሁ። እየመረረ ትውጠዋለህ። የአባቶች አምላክ ይፋረዳል። አነደደዋ እና ኤርምያስ ምን ልታነደው ብለህ ካልከኝ የስተትን ትምህርት ይኸው እያነደድኩት እኮ ነው። ዳጊ ወንድሞቼ እህቶቼ እያነደዱ እኮ ነው። እያነደዱልህ ነው። በእሳት አይደለም፣ በእውቀት ወረቀት በመቅደድ አይደለም። ከሰው ልብ ላይ በእግዚአብሔር እውቀት ላይ የተነሳው ኢየሱስ ይህ ድምፅ አልኩ የገሃነምን ደጆች ሰብሮ ይገባል። የሰውን የልብ ጥንካሬ ሰብሮ ይገባል። በዚህ ድምፅ ብቻ በትንሃለሁ። እውቀትን በእውቀት ስንት እርሻ እኮ አለ። ሰይጣን ያረሰው እርሻ ማለት ነው። እንክርዳድ ዘርቶ በመጽሐፍ ቅዱስ ላይ እንክርዳድ ዘርተህ ነገረ ድህነት መጽሐፍ ቅዱስ ላይ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ይላል ጳውሎስ። አንተ ሰው የሚጸድቀው አተላልሶ ነው ትለኛለህ። የአቡነ እንትናና እንትና መቃብሯ ላይ ሄደህ 40 ክንድ ርቀህ ብትጸልይ 22 ትውልድ ይመዘገብላ መንግሥተ ሰማያት። እኔ የኢየሱስ ክርስቶስ አገልጋይ አይደለሁማ። አንተ ትውልድህ 22 ትውልድ አይደለም። አንተ መንግሥተ ሰማያት ከገባህ በእውነት ጌታ ኢየሱስ ክርስቶስ እየቀለደብን ነው ልል እችላለሁ ማለት ነው። ያኔ ግን አልላውም። ኢየሱስን አይቀልድም። እሱ ካፉ እውነትና ጽድቅ ይወጣሉ፣ ወጥተዋልም፣ አይዋሽም አምላኬ። አንተ እሱን ክደህ የዘርዓ ብሩክን መቃብር ስመህ 22 ትውልድ አይደለም። አንተ ከገባህ በእውነት እኔ እግዚአብሔር አላከኝም አልኩ። አንተ ትውልድ ስማኝ፣ በእውነት ጌታዬ አላከኝም አልኩ። ማንም በሌለበት ሌሊቶች፣ ሚስት እንኳን ባላገባሁበት ሌሊቶች ነው ያወራኝ እግዚአብሔር። ሲጠራኝ አልመሰለኝም ነበር። አንተ የጴንጤዎቹ አምላክ እንዴት ይናገራል እኮ አልኩ። እንዴት አይነት እኮ ጌታ ነው። አልመሰለኝም ነበር ስለ ወንድሜ አልመሰለኝም። ከጉባኤ መካከል እያስነሳ በሰዎች ሁሉ በኩል ሲነግረኝ በቃ ዝም ብለው እንትን ይሉብኝ ይሆን ምናምን ነገር እያልኩ ማለት ነው። አልመሰለኝም ነበር። እኔ የእውነት አልመሰለኝም ነበር። ግን አሜን ብያለሁ በወቅቱ። በሌሎች በኩል የተናገረኝ ብጠረጥርም በራሴ በኩል ግን ሲናገረኝ እንዴት ብዬ ልካድ? ብዙ ሕዝብ በተሰበሰበበት ወንጌል ስሰብክ ያሳየኛል። መጽሐፍ ቅዱስ ፊቴ ተዘርግቶ ያሳየኛል። እጅ ከሰማይ መጥቶ መጽሐፍ ቅዱስ ሲሰጠኝ ያሳየኛል። ዮሐንስ 3:16 በህልሜ ስሰብክ አልኩ። በቃ ገላትያ መጽሐፍት እያልኩ በህልሜ እኮ አልጋ ላይ ሰብክልሃለሁ። ያኔ ገና ምንም ነገር የለም። አዲስ አበባ የተቀደደ ሱሪ ለብሼ ባለሁበት ማለት ነው። ኢየሱሴ ስሜ ይባረክ። ለካ እውነቱን ነው። እኔ ነኝ እንጂ ያላመንኩት። ለካ እውነቱን ነው አልኩ። ለካ እውነቱን ነው። ጌታዬ ሲጠራኝ የራሱን ጽድቅ ታምኖ ነበር የጠራኝ። የራሱን ጽድቅ ታምኖ፣ የራሱን ጸጋ ታምኖ ማለት ነው። ለካ ወንድሞቼን ሲጠራ እዚህ ያሉት ወንድሞቼ ናቶቼ የራሱን ጽድቅ ታምኖ ነው ጌታ ይጠራ። ዕብራዊትን ሲጠራ ቢንያምን፣ ዳጊን ሲጠራ ፓስተር ጉታማን የራሱን ጽድቅ፣ ብሩኬን ሲጠራ ማንንም፣ ሰብሊንም ይሁን ቢኒ፣ ጸጌንም ይሁን ሩትን ሲጠራ የራሱን ጽድቅ ታምኖ፣ ጸጋ ሲሰጠም የራሱን ጽድቅ ታምኖ። የአብ ልጅ ኢየሱስ ቅዱስ ስሙ ይባረክ። የዳዊት ልጅ ኢየሱስ ቅዱስ ስሙ ይባረክ። ስለሱ አደባባይ ላይ ተናግረህ ሌሎች ስለ ስዕል ተናግረው ያፍራሉ እንጂ፣ ሌሎች ስለ ጣዖት ተናግረው ያፍራሉ እንጂ፣ አንተ ስለ ኢየሱስ በመንፈስ ቅዱስ ተናግረህ አታፍርም። መንፈስ ቅዱስ ሊያከብረው ይገኛል ስልህ በዛ። አንተ በእውነት ቃል ብቻ ተናገር። መንፈስ ቅዱስ ኢየሱስ ክርስቶስን ሊያከብረው በዛ ይገኛል።
ባለስዕሎቹ ጋር ባለስዕሎቹ መጥተው ይራዷቸው። እኔ ቀርሜሎስ ይለኛል እኮ ውስጤ፣ በእውነት እኮ ውስጤ መንፈሴ እንደዛ ነው ብሎ የሚለው ቀርሜሎስ። የሰው እጅ ስራ የሆኑ ቫርኒሽ የተለቀለቁ ቀለም የተቀቡ አቧራ የሚጠጡ አቧራውን እናት ፍጣዋት ተነስታ የምታራግፍለት ስለ አድኖ ትለኛለህ እንዴ? የከተማ ሁሉ አቧራ መጦ ላው ላይ የተጣበቀበት ማለት ነው። እህትዬው መናገር ፈለግሽ? አይ ቀርሜሎስ ስትል ገርሞኝ ነው። ቀርሜሎስ ያው ኤልያስ ብዙ ሐሰተኛ ነቢያቶችን የሰዋበት ቦታ ነው። ቀላል ቦታ አይደለም። እና ካለ ንግግር ጋር በጣም የሚገርም የራሴ ሀሳብ በዛ ውስጥ እንትን እያልኩ ነበርና እየገረመኝ ነው። ጌታ ይባርክ። ሁሉ እዚህ አይወራም፣ ዝም በይ አይ ለዛ ብዬ ነው። ግን የሚገርም ነው። በቃ ተራራው ምኑ ያው እንደምታውቀው ነው። እንግዲህ ዝም በይ፣ ሁሉ አይነገርም። ከጌታ ያየነውን የሰማነውን ሁሉ እዚህ አናወራም። ስራው ይናገራል። ስራው ይናገር ይላል። አይ ነው እህትዬው አውቃለሁኝ። ኦኬ ጊዜው ደረሰ፣ የዜማ ጊዜ ደረሰ ትላለህ። አዳኝ ኢየሱስ ነው። ጌታ ኢየሱስ ነው። ኦኬ አዳኙ ኢየሱስ ነው። ስዕል አያድንም፣ ቅርጻ ቅርጽ አያድንም። በሰው እጅ የተሰሩ በቫርኒሽ የተለቀለቁ በቀለም ያበዱ ከወርቅ ስራቸው፣ ከብር ስራቸው፣ ከነሐስ ስራቸው፣ ከብረት ቀረጻቸው በሰው ትከሻ ተሸከማቸው በአይሱዙ ለምን አጭናቸው? አያድኑ። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው። አያድኑ። ቅዱሱ ብላቴና የአብ ልጅ ምስክር ነው። አያድኑ። አያድኑም እኮ ነው ብዬ የምልህ። አያድኑም ማለት አያድኑም። እኔ እልህ ተጋብቼ እንዳይመስልህ የማወራው። አያድኑም። ለምን? ማዳን የእግዚአብሔር ነው። ደህንነት የበጉ ነው። ማዳን የእግዚአብሔር ነው። ማዳን የበጉ ነው የተባለው መጽሐፍት ላይ አንተ እንዲህ ዝም ብሎ የማንም ጢማም ወንድና ጢማም አሮጊትማ የሚያድን ከሆነ እነ አብርሃምን ባዳኑ ነበር። እነ ሳሙኤል አይመስልህ? አያድኑ። ሳሙኤል አያድንም። አብርሃም አያድንም። ነቢዩን ነው የምትለው ሳሙኤልን? አዎ አስምርና ያዝልኝ። ታላቁ ነቢይ ሙሴ አያድንም። አሮን አያድንም። አብርሃም አያድንም። ይስሐቅ አያድኑም። ያዕቆብ አያድኑም። አረ ኤርሚያስ ጥራዝ እየነጠከ በፍጹም እየነጠኩ አይደለኝ። አያድኑም። አያድኑም። ኢሳይያስ አያድንም። ኤርሚያስ አያድንም። ሕዝቅኤል አያድኑም። እንባቆም፣ ሶፎንያስ፣ ዳንኤል፣ ሆሴ አያድኑም። ጥራ አባቶቼ ነቢያት አሰልፍልሃለሁ። ጥራ፣ አንዳቸውም አያድኑ። አያድኑ። ማዳን የእነሱ ነው ተብሎ በመጽሐፍ ቅዱስ ላይ አልተጻፈም። በዘመናቸው ግን እግዚአብሔርን አክብረውት አገልግለውት አልፈዋል። እነዚህ ዕብራውያን አባቶች እንደ ደመና በዙሪያችን የከበቡን መንግሥተ ሰማያት እግዚአብሔር ወስዶ ቢያስጎበኝህ አንድ መዓት የአይሁድ አባቶች ነው እዛ ይሞት። አንድ መዓት መንግሥተ ሰማያት እንደው ለቪዚት እግዚአብሔር ቢጠራና ቢወስድህ ያሳያል። ጥግጥጉች ውጭ አሉ ማለት ነው። እግዚአብሔር በወሰነላቸው ስፍራ የጻድቃን መንፈሶች ተብሎ የተባሉ ሃሌሉያ። ወደ እነሱ ብትሄድ አንድ መዓት ጅውሽ አይሁዳውያን አባቶች እዛ ይኸውልህ በሰማይ በምድር እግዚአብሔር አክብሯቸው ተቀምጠዋል። አንዳቸውም አያድኑ። ጳውሎስ፣ ጴጥሮስ አያድኑም። ሐዋርያው ነው የምትለው? አዎ። ዮሐንስ ሐዋርያው አያድንም። ማቴዎስ አያድንም። በርቶሎሜዎስ፣ ቶማስ አያድንም። ትንሹ እንድርያስ በፍጹም አያድንም እኮ ነው የምልህ። አያድንም እንዴ! ከሰው ላይ በቃ ሙጥጥ አድርገው ወስደምና በሙሉ እርቃናቸውን የምናስቀረው። አያድኑም። ማዳን የማን ነው? የበጉ ነው። እስኪ ማዳን የበጉ ነው እያላችሁ ጻፉልኝ። የኔ ጌታ ኢየሱስ ክርስቶስ ለዘላለም ስም ይባረክ። ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ተብሎ እንደተጻፈ ማለት ነው። የክብርና የምስጋናን ዘውድ የተጫነውን እናየዋለን ይላል። እናየዋለን። የክብርና የምስጋናን ዘውድ የተጫነውን እናየዋለን። የተገባውና የሚገባው እሱ ነው። ማዳን የማን ነው? የበጉ የእግዚአብሔር በግ ነዋ። በጉ ለእግዚአብሔር ዘያሐትት ኃጢአተ ዓለም የተባለለት ማዳን የበጉ ነው። ደህንነት ከእግዚአብሔር ዘንድ ነው። በጉ እኮ ራሱ ክርስቶስ እግዚአብሔር ነው። ሃሌሉያ።
ማዳን የማን ነው? የበጉ ነው። የአርሴማ አይደለም፣ የማርያም አይደለም፣ የተክለ ሃይማኖት አይደለም። ማዳን ዳርያስ ማዳን የበጉ ነው። ደህንነት ከእግዚአብሔር ዘንድ ነው ያለው የአማቴው ልጅ የጋትፌሉ ዮናስ ማለት ነው። ደህንነት ከእግዚአብሔር ዘንድ ነው አለ። አሳ አንባሪ ሆድ ውስጥ ሆኖ ማለት ነው። ከምድር በታች ተጣሉ፣ ከተራሮች ተከደኑ፣ በመወርወሪያቸው ተዘጋው ብሎ እዛ አሳ አንባሪ ሆድ ውስጥ ከባህር ጥልቅ ከሜዲትራኒያን ባህር ውስጥ ወስዶ እግዚአብሔር ከቶት እዛ ሆኖ ዮናስም ወደ እግዚአብሔር ጮኸ ይላል። ስለቴን እከፍላለሁ አለ። ነው ውጣና ስበክ። አንተ ወደ ተርሴስ ማነህ ሂድ ብሎ ያለ? እኔ የጠራው ለወንጌል አገልግሎት ነው። አንተ ተርሴስ ትሄዳለህ እንዴ? የምታበልጣ ይመስሎ ነው? የኔ ጌታ ጥሪ እኮ አይለቅም። ጥሪ ያለበት ያውቀዋል አልኩ ብራዘር። የራሱ ጉዳይ ሂዳ እኔ ሌላ ነብይ አስነሳለሁ ብሎ እኮ ማለት ይችል ነበረ። ተከታትሎ ነው ከእኔ ልትሄድ ነው ትተህ አትሰብክም? አሶር ሄደ አልሰብክም? ማን ሄዳል እዛ ከአሶራውያን ጋር? እነሱ ያኔ ሰሜኑ እስራኤል ማርከው ወስደውት ጠላትነት አለ። በቁም ነው የሚገፉ። በሚላከው ይላክ ብሎ አይነት ማለት ነው። አይሰራም። ጴንጤ እየሰማኝ ነው። በህልም ጌታ አሳይቶሽ አይሰራም። ኑሮሽ ራሱ አይቀናውንልሽም። እግዚአብሔር ለአገልግሎት ይፈልግሽ ከሆነ ቀጥ ለጥ ሰጥ ብለህ ግባ እዛ ጽድቅ ጎዳና ላይ። እግዚአብሔር ወሬ አሳይቶ አይልክህም። ሙሴንም እንደዚህ ነው ያለው። እዛ መጣ ነው ወሬ ልይ ብሎ ወደዛ ወደ ሲና ተራራ መጣ። ወደ ቁጥቋጦ ሲነዳ ካየ በኋላ እና በምትልከው በሌላ ሰው ላክ እኔ አልሄድም አላለም ነው። አንተ እዚህ ሰፈር ቀርተህ ወሬ ልታይ። እኔ የጠራሁ በዓላማ ነው። ከማህፀን ስትፈጠር የተፈጠርክበት አንተ ዓላማው አይገባም። እኔ ግን በዓላማ ነው የፈጠርኩህ። ስለዚህ ትሄዳለህ። ለወሬ አላሳየውም ነው እና እልካለሁ ፈርዖን ጋር የኔ ጌታ እልካለሁ። ጳውሎስ አንተ የተፈጠርከው በቄሳር የኔ ጌታ ኢየሱስ ክርስቶስ ኢየሱስ ያድናል። እልካለሁ። ኔሮ ቄሳር ጋር ትሄዳለህ። በቄሳር ፊት ልትቆም ይገባሃል። ለዚህ ዓላማ ነው የተፈጠርከው ጳውሎስ። ለዚህ ዓላማ ነው የተፈጠርከው። ማንም ወሸከሬ ወንጌል አይሰብክም። ለዚህ ዓላማ ነው የተፈጠርከው። ትሄዳለህ ሮም። አዎ እኔም አብሬ እሄዳለሁ። ቤት ተከራይቶ ለሶስት ነው ለአንድ ዓመት ያህል ቤት ተከራይቶ ወንጌል ይሰብክ ነበር ሮም አደባባይ ላይ። ስዕል ያድናል እያለ ነበር ጳውሎስ ሲሰብክ የነበረው። አይሁድ ምልክትን ይሳሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን ሰብካለን ያለው። በኤፌሶን፣ በሰምርኔስ፣ በፊላደልፊያ፣ በአሕዛብ ከተሞች፣ በግሪክ፣ በቱርክ፣ በሮም፣ በእስራኤል፣ በታናሿ ኤጂያን በተባሉት በኤጄኒያ ባህር ውስጥ ባሉ ደሴቶች፣ በሜዲትራኒያን ባሉ ያን ሁሉ ሐዋርያዊ ጉዞ አድርጎ በረሃብ በጥም መርከቡ የተሰበረበት 3 ቀን በባህር ውስጥ አድሮ የሰበከው ስዕላት ያድናሉ፣ ቅዱሳት ስዕላት። ዳርያስ እኔ ኢየሱስ ባሪያ እንዲህ አይነት እንቶ ፈንቶ ነገር አባቶቻችን አልሰበኩም። ዳርያስ ካልሆነ ጥግ እናስይዛለን በመንፈስ ቅዱስ። ትቆማለህ ቄሳር ፊት። በቄሳር ፊት ልትቆም ይገባሃል አለው። መንፈስ ቅዱስ በከተማ ሁሉ ይመሰክርልኝ ነበር ይላል። እሱ የላከው የእሱን ቃል ይናገራል። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ወሬ አሳይቶ ሰፈር ላይ ያስቀርህም እንደ ሙሴ። ትሄዳለህ ፈርዖን ፊት፣ ትቆማለህ ጳውሎስ ቄሳር ፊት። አዎ ዮናስ ትሄዳለህ የት? የታላቋን ኒነቫይ ከተማ አሶራውያን ከሄደህ ትሰብካለህ። አንተ እኔ ነብይነት ትሰብካለህ። ተርሴስ ልትሄድ ነው? አዎ ሂድ በቃ። እኔ ሌላ ትውልድ አለኝ ብሎ አልተውም። የእግዚአብሔር ጥሪ ያለባችሁ አገልጋዮች፣ ወንዶችና ሴቶች ልጆች እግዚአብሔር ከጥሪያችሁ ጋር ለዘላለም አይተዋችሁም። ትላላጣለህ፣ ትጎብጣለህ፣ ትደማለህ። የሰራዊት ጌታ እግዚአብሔር ዳዊት እንዳለው ነፍሴን መለሳ ስለ ስሙ በጽድቅ መንገድ መራኝ እንዳለ አምጥቶ ይጨምርሃል አድርጎ። የዘመንን ቁጥር አታስረዝም። ልቅ እውነቱን ልንገርህ፣ ጥሪ ያለህ ማተማ ኑሮብሃል። የአገልግሎት ጥሪ ያለህ ብራዘር እመነኝ አልኩ። የዘመን ቁጥር በከንቱ እንዳያልቅ እግዚአብሔር አይተውህም። ልተው ብሎ ካለ ቢተውህ ማንም የሚቃወመው የለም። ከጥሪያችሁ ጋር አይተዋችሁ እግዚአብሔር ካሸከማችሁ ጥሪ ጋር ማለት ነው። በማያልፍ ሁኔታ ውስጥ ሆነህ ታገለግላለህ። ላከው ኒነቫይ
ወደ ተርሴስ ሲሄድ ኖ ወደዚህ ነው ሄዳልኩ። አይ በቃ ከሱ ፊት ሄጄ ይሰወራለሁ ብሎ ሲል እግዚአብሔር በባህር ውስጥ ያለ አሳዎቹ ሊታዘዙለታል። አሳ ነባሪ ሆይ አቤት። አንድ የኔ ባሪያ አለ እዚህ በነገደ ዛብሎን ርስት ውስጥ ጋቴል ፌር በሚባል ቦታ ላይ ይኖር የነበረ የአማቴው ልጅ ነብዩ ዮናስ ነው። አዎ እና እሱ እዚህ ቴልአቪቭ ከተባለች ከቴልአቪቭ አጠገብ ነው ያለቻች ከተማ የፓስተር ቤንሂን የተወለደበት ከተማ ነች። እዛ ነው ወደ ኢዮጴ እንኳን ከፋትል ሞርታይትን ዝቅ ትላለች። ጃፋር የምትባለው እህትዮ ታውቂያታለሽ አይደል? ጃፋ ያ ኢዮጴ ማለት ነው። ከዛ ነው ዮናስ የያዘው መርከቡን። እና አንድ የኔ ነብይ ነግሬው ነበር አልሰብክም ብሎ ወደ ተርሴስ እየሄደ ነው። ጌታ ለአሳ አንባሪው አዘዘው ትእዛዝ እና ሂድና አንቀ ያዝልኝ፣ ከዛስ በአንተ ትራንስፖርቴሽን ወደ አሶር ከተማ የባህር ዳርቻ ላይ ይዘህ ወስደህ ተፋዋለው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታ ወሰድና ሂድና ተፋው፣ እዛ ተፋዋለው። የእግዚአብሔር ጥሪ ካለብህ መስበካ አይቀርም። ሰባኪ ሆይ የእግዚአብሔር ወንዶችና ሴቶች ልጆች ጌታ እንድትሰብኩ ጸጋ ይሰጣችሁ። ውጣና ስበክ። ይሄ ዘመን የአጨዳ ዘመን ነው። ቢገባህ ኖሮ ብዙ ፓስተሮች ተኝታቸዋል፣ ብዙ ወንጌላውያን ተኝታቸዋል። ይህንን እድል እግዚአብሔር ከፍቶልን፣ የሶሻል ሚዲያን እድል ከፍቶልን የእግዚአብሔር ልጅ አዳኝነትና ጽድቁን፣ ቅድስናውን፣ ምሕረቱና ቸርነቱን የሰው ልጆች ሲንከራተቱ በሞት ሸለቆ ውስጥ እየሄዱ ወደ ሞት ሲጋዙ በዚህ ዘመን ያልሰበክ ቤት ላይ እጅ ላይ ባለ ሞባይል ኢንተርኔት ቁጭ ብለህ ስንት እንቶ ፈንቶ ነገር ስታዩበት ጥሪ ያላችሁን ወንድሞችና እህቶች ነው የምናገረው። ውጡና ስበኩ። ኢየሱስ ያድናል። ጊዜው ነው። የሚታጨደው እጅግ ነው የደረሰው። የህዝብ ጎርፍ ነው እግዚአብሔር ሲጠራ ያሳየኝ። ውጣና ስበክ። ተባረኩ። ጸጋና ሰላም ይዛላችሁ። የትየው ቀጥሉ። ወገኖች አይሰማም እንዴ? እህትዮ የለሽም? እሺ ዳጊ ቢኒ ብሩኬ ወይ አለው መጽሐፍ የከፈትክ መስሎኝ ዞር ብዬ ስለነበረ። እሺ እረፍት ላይ ነው። እሺ እንቀጥል፣ ሌሎች እንቀጥላለን። እሺ ማን አለ? ብሩኬም ተኝቷል። ሩትዬ እስኪ ለፓስተር ጉቴማ እሺ ሰላም በለናል እንዴ ፓስተር? እንዴት ናችሁ? ሁሉ መልካም፣ ሁሉ ደህና። እግዚአብሔር የተባረከ ይሁን። ለእኔ በጣም የሚገርም ቀን ነበረ ዛሬ። እያየው ነበረ ቅድም አንድ ምሳሌ አንስቼ ነበረ። አንድ ስፖርተኛ እኔ የማውቀው ወዳጄ እዚህ ሻሸመኔ አካባቢ ላይ የቦክስ ስፖርት ይገባና ከዛ ከአቅሙ በላይ ይመታል መሰለኝ እና ከአቅሙ በላይ ሲመታ ከወደቀ በኋላ ዳኛው እንዲነሳ ይቆጥርለታል። 1 2 ብሎ ጎንበስ ብሎ በጆሮ ጠጋ ብሎ ወርታች ዝቅ ብሎ 1 2 ሲል ቀና አለና ካንገቱ ሺ ቁጥር አልነሳም አለው እና ዛሬ የሆነው እንደዚህ ነው። ይቅርታ ፈለገ ብዙ ጊዜ ሲናገር ተጨብጭቦ ሊሆን ይችላል። በሚናገርባቸው መድረኮች አጨብጭበውለት ሊሆን ይችላል። የነዛ እጆች ድምፅ ነው ያሳሳተው።
የነዛ እልልታዎች ድምፅ ነው ያሳሳተው። እኛ የምናሸንፍበት የትም ቢሆን የምናሸንፍበት ምክንያት እግዚአብሔር ያሸነፈበትን ጥበብ ስለታጠቅን ነው። ማሸነፊያ ምክንያቶቻችን የትም መድረክ ይሁን፣ አጋንንት ፊት ይሁን፣ ከፍ ያለ የሰው ሐሳብ ፊት ይሁን፣ ሃይማኖት ፊት ይሁን፣ እግዚአብሔር ሁሉን የሰራበትን ድልም ያደረገበትን ስም ክርስቶስ ኢየሱስን ስለሆነ ታጥቀን የምንሄደው ራሳችንን ልናስተዋውቅ ወይም ደግሞ ከኛ በፊት ኖረው ያለፉ ቅዱሳን ይሁኑ ጻድቃን ይሁኑ ማንንም ለማስተዋወቅ ስላልሆነ የምንሄደው። እነሱም በዘመናቸው ራሳቸውን ለማስተዋወቅ ስላልሰሩ፣ ስላልደሙ፣ ስላልሞቱ በሞታቸውም ቢሆን ያሳዩት የገለጡትና እንገልጠው ዘንድ ለኛ ያቀበሉን ነገር ቢኖር አንድ ነገር ነው። እሱም የእግዚአብሔር ልጅ ኢየሱስ ነው። ከጦርነቶቻችን በላይ ከጠላቶቻችን ቁመት በላይ በጣም ትልቁ ጉልበታችን የጦርነቶቻችን ምክንያቶች ናቸው። ተመልከቱ፣ ቅድም ኤርሚስ ያነሳ ነበር፣ ስለ ዳዊት ያነሳ ነበር፣ ስለ አባቶች ያነሳ ነበር። አባቶች ዳዊትን ብታዩት ዳዊት ቁመቱም በቤት ውስጥ ያለው ፖዚሽንም በእስራኤል ውስጥም ከሱ የተሻሉ በጣም ብዙ ኃያላኖች፣ ቀስተኞች፣ ጎበዞች ነበሩ። ቤተሰቦቹ በግ ሰጥተውት ነው ጫካ የሚውለው። እግዚአብሔር ግን ነገ ለሚመጣው ነገር ቤተሰብ በግ ሲሰጥ እግዚአብሔር አንበሶች ይሰጠው ነበር። ዳዊት አንበሶቹን የሚያሸንፍበት ተፈጥሯዊ አቅም የለውም። ግን ከአንበሶቹ ጋር የሚታገልበት ምክንያት እግዚአብሔር አንበሶቹን እንዲጥልለት ይረዳዋል። የአባቱን በጎች ለመጠበቅ። ይሄ ትውልድ የተከፈለበት ትውልድ ነው። እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ክርስቶስ የተከፈለለት ትውልድ ነው። ዘመኑ ደግሞ የእኛ ነው። ስለዚህ በተረት ተረታቸው ጉልበት የማይነዱት ሕዝብ መጥተዋል። የሚጠበቀው አንድ ነገር ነው፣ ድምፃችንን ከፍ አድርገን ማውጣት። ድምፃችንን ከፍ አድርገን ማውጣት። የሆነውም ይሄ ነው። እንዴት ነው? ዳዊት በእጁ ድንጋይና እንትን ይዞ ማስወንጨፊያ ይዞ የሚተነብየው ግን አንገት እንደሚቆርጥ ነው። መጽሐፉን ሄዳችሁ ካያችሁ አንገትህን እቆርጣለሁ የሚለው ዳዊት እጅ ላይ ባለ ድንጋይና ማስወንጨፊያ አይደለም አንገት የሚቆረጠው። ጠላት እጅ ላይ ባለ ነገር ነው አንገት የተቆረጠው። ዛሬ አንገት የተቆረጠው በእጃቸው ላይ ባለው ስለታቸው ነው። ትውልዱን በሚያርዱበት ስለታቸው ነው። ዛሬ ባይዘወይ የሁለት ሰዎች ንግግር አልነበረም። በጣም ብዙ ሺዎች በየቤቱ ጣዖት አድርገው ሽቶ ደስንሰው ዕጣን እያጨሱ በገዙት ወረቀት ስር በእግዚአብሔር ፊት የሚደረግን በደል ነው እግዚአብሔር ዛሬ የተበቀለው። እግዚአብሔር ዛሬ የተበቀለው የቆረጠው አንገት የአንዲት ብላቴና ወረቀት ቀደደች ተብሎ አቅም የሌላቸውን ሰዎች ቤታቸው ድረስ ሄደው ለመግደል የሰሩትን ዛሬ የሚሊዮኖች ወረቀት ነው የተቀደደው። እግዚአብሔር ነው የቀደደው። እግዚአብሔር ነው የቀደደው። ተመልከቱ፣ አንደኛ ሳሙኤል ምዕራፍ 17 ቁጥር 41 ፍልስጤማዊው ቁመቱ በጣም ረጅም ነው፣
ሰው ሁሉ ይፈራዋል። በጣም 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 ይፈራሉ። በጣም በቃ ዛሬ ቴዲን አይታችሁት ከሆነ ቴዲን እኔ በተለያየ ጊዜ በተለያየ ምክንያት አየዋለሁ። ጎበዝ ልጅ ነው። ቤት ውስጥ መጥተው እንደወደዱ ሰዎች አይሆኑም። ቴዲ እንኳን ዛሬ ልክ ከትልቅ ሰው ጋር እንደምታወሩ በእድሜ በጣም የገፋ ሰው ሲያጠፋ እያጠፋ እንዳለ እየታወቃችሁ አባባ እንደመሰሉት እያላችሁ እንደምታባብሉት በኤርሚያስ ሰዓት ላይ ለ6 ለ7 ጊዜ እንደውም ምን ሆነ? ሰውየው ተገልብጦ እንትን ሆነ። ሰዓት የሚይዝ እሱ ሆነ። 1 ደቂቃ ነው ያለህ፣ ከአንድ በላይ አልሰጥህም የሚል ጦርነት ውስጥ ኤርሚያስ ያሳይ የነበረው ነገር አንድ ነገር አለ። ይሄ መልካችን እሱ ላይ የምታዩት ይሄ አስተማሪ፣ ይሄ ሰባኪ፣ ይሄ በህዝብ ፊት ቆሞ ያስተምራል ብላችሁ የላካችሁት ይሄ ሰው የኦርቶዶክሳችሁ መልክ ነው። ተመልከቱ። ወንጌል አማኝና ኦርቶዶክስን ተመልከቱ። 7 ጊዜ በትንሹ በኤርሚያስ ሰዓት ነበር የሚገባው። ኦኬ፣ በምንድን ነው ነገሩ የተደመደመው? እጃቸው ላይ ባለ ትውልዱን በሚያርዱበት በሚያስፈራሩበት ለስዕል ያልሰገደ እንደዚህ ይሁን እያሉ ከትውልዱ ገንዘቡን፣ ወርቁን፣ ንብረቱን የሚዘርፉበት ሰይፋቸው ነው የቆረጣቸው። ሊያስተካክሉት ወደኋላ ሊመልሱት ደግሞ አይችሉም። ወጥቷል። ወደኋላ ሊመልሱት አይችሉም። እና ፍልስጤማዊው መጥቶ ይላል መጽሐፍ ቁጥር 41 ወደ ዳዊት ቀረበ፣ ጋሻ ጃግሬውን በፊቱ ይሄን ነበር። ጎልያድ ዳዊትን ትኩር ብሎ አየውና ቀይ ብላቴና መልኩም ያማረ ነበር እና ምን አለው? ፍልስጤማዊው ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝ? ከጦርነቶቻቸው በፊት ስፒሪት ነገሩ መንፈሳዊ እንደሆነ የሚገባቸው መንፈስ አንቀሳቅሷል። የተንቀሳቀሰው ነገራቸው በሙሉ ከላይ የመጣ በእኛ ውስጥና ከኛ ጋር የሚኖር የእግዚአብሔር መንፈስ በፊት ለፊታችን ላይ ፈጥፍጦታል። እየፈጠፈጠው እንቀጥላለን። የምናሸንፈው በጦርነቶቻችን ምክንያት ነው። ምክንያቱ አንድ ነው። ነፍሳችን እኛ ጋር እስከማትከብር ድረስ ሞኞች እብዶች የሆነው የሆነ ነገር ገብቶን ነው፣ የሆነ ነገር ነክቶን ነው። እና ከእስራቴ በቀር ሁሉ እንደኔ እንዲሆን እንደሚል ወንጌልን ክርስቶስ ኢየሱስን ልንነግራቸው ነው። እነሱስ የሆነ ሰው የሆነ ሀገር የሆነ ጊዜ የተነሳ እንዲህ የጸደቀ እግዚአብሔር ይመስገን ጸድቆ ከነበረ ጻድቅ ከነበረ አምኖ ከነበረ ኦኬ። እኔ ደግሞ በእኔ ዘመን በዛ ዘመን ያ ጻድቅ ገልጦት ኖሮት ያለፈው እውነት እንኳን ቢኖር በዘመኔ ልገልጠው እንጂ የሆነ ጊዜ የተነሳ ጻድቅ በእኔ ዘመን እኔ እንድከተል አልተላኩ። ሙሴንና ኤልያስን እዛ ተራራ ላይ አሳይቷቸው መልሶ ነው የወሰዳቸው። የቀረው ብቻ ነው የሚሰበከው ክርስቶስ ኢየሱስ። ከዚህ ውጪ የሆነ ረጅም ዓመት የሆነ ነገር ሊወራ ይችላል። የሆኑ ሰዎችን ማታለል ይቻል ይሆናል። አይደለም። አሁን ማናታለልበት ዘመን መጥቷል። በኋላ መጽሐፉ ምን አለ? ቁጥር 44 ፍልስጤማዊው ዳዊትን ወደ እኔና ስጋህን ለሰማይ ወፎችና ለምድር አራዊት እሰጣለሁ። ቁጥር 44 ላይ ፍልስጤማዊው ነው ያለው፣ ወደ እኔ ና ነው ያለው። አሁን እንደዚህ ያቅደው ሊሆን ይችላል። ለዳዊት ግን እግዚአብሔር ነው የሰጠው አሳልፎ። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ፣ እኔ ግን አንድ ይዤ የምመጣው ሌላ ነገር አለ፣ የታጠቅኩት ሌላ ነገር አለ። በጠላት ኃይል ሁሉ ላይ ሐሳባቸውን አፍርሰን የሰውን አእምሮ ለክርስቶስ እንድንማርክ የታጠቅነው አንድ ስም አለ፣ ኢየሱስ የሚባል ስም። እኔ ግን በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ከዛስ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። በእጄ
እኔ ስለ ሁለት ሰዎች አይደለም ዛሬ ሳየው አልኩት። ረጅም ጊዜ ይፈልግ ነበር ይላል ኤርሚያስ፣ ይናገር ነበር። ረጅም ጊዜ ይፈልግ እግዚአብሔር አንተን ዛሬ በእጄ አሳልፎ ይሰጣል። ከዛስ እመታሃለሁ፣ ራስህን ካንተ አነሳዋለሁ። ተመልከቱ፣ ራስ በድንጋይ አይነሳም። ይሄ ትንቢት የሚተነበይ የነበረው ራስ የሚቆረጥበትን ራሱ ረጅሙ ግዙፉ ስም ያለው ያ ተሸክሞ መጥቷል። ስለዚህ የኤርሚያስ እጅ ላይ እናያቸው የነበሩ መጽሐፎች ከእጃቸው ተወስዶ የተቆረጡበት ነው። የዳዊት ጦርነት ከበግ ቢጣላ ከጎልያድ ቢጣላ ምክንያቶቹ ምንድን ናቸው? አንደኛው ተግዳሮትን ከህዝብ ማራቅ ነው አይደል? ሁለተኛው በእስራኤል አምላክ እንዳለ ይታወቅ ዘንድ ነው። ጥቅማ ጥቅም ከዛ ቀጥሎ ነው። እግዚአብሔር የላካችሁ ሁሉን ሲችል ከእናንተ ጋር ልስራ ብሎ የቀሰቀሳችሁ ደካሞቹ የዓለምን ምናምንቴ የነበርነውን የነበራችሁትን የኃጢአተኞች ዋና የሆነውን የነበርነውን ሲያበራልን ታላቁን መጋረጃ ከምድሪቱ ላይ እንድናነሳ ነው፣ ከህዝቡ ላይ እንድናነሳ ነው። ተመልከቱ፣ ሚሊዮኖች ናቸው በዚህ ተረት ተረት መርፌ የተወጉት። ተረት ተረት መርፌ የተወጉት። ቴዲ እንደዚህ ይል ነበር፣ ይሄ ስብሰባ ይላቸዋል፣ ይሄ ሁለታችሁ የምታረጉት ነገር የህይወት ጉዳይ ነው። እዚህ በምትነጋገሩት ነገር ወይ ወደ ዘላለም ህይወት ወይ ወደ ዘላለም ሞት ቤት እንዴ ሲሪየስ ነው ይላል። ሊያስቆመው ይጥራል፣ አይቆሙም። አጋንንት በቦክስ ተመታችሁ የምታውቁ ከሆነ በቦክስ የተመታ ሰው የሚያያቸው የተለያዩ ከለሮች አሉ። ልክ በቦክስ ፊታችሁ ላይ ስትመቱ ከዛ አረንጓዴ፣ ቢጫ፣ ቀይ የተለያዩ ከለሮች አሉ። አጋንንት የመታቸው ሰዎች፣ ሃይማኖት የመታቸው ሰዎች፣ የተመቱ ሰዎች ማለት ነው። የክርስቶስ ብርሃን እነሱ ጋር እንዳይደርስ የዚህ ዓለም አምላክ የማያምኑትን ሀሳባቸውን አሳውሯል። የታወሩ ሰዎች በእንደዛ አይነት ከለር ውስጥ የሚደንሱ ይመስለኛል። ህይወት የሚሉት ያንን ነው። ደስታ የሚሉት ያንን ነው። እውቀት የሚሉት ያንን ነው። እምነት የሚሉት ያንን ነው። እና አንተ ባለ ብርሃን፣ አንተ ከሩቅ የተጠራ ባለ ብርሃን ሆይ ሁለት ነገር ከኛ ይጠበቃል። የምናወራውን ይሄንን የምንኖረው ህይወታችን የሚቀዳ ከኛ ሚዲያ ላይ በማያውቁን ሰዎች ፊት በሚሊዮኖች ፊት እግዚአብሔር ዕድል ሰጥቶን የምንናገረውን ያንን ባለንበት ቢሮ ውስጥ፣ ባለንበት ቤት ውስጥ፣ ባለንበት ትዳር ውስጥ፣ ባለንበት ከተማ ውስጥ፣ ባለንበት ካፌ፣ የስራ ቦታ እኛ እንኖር ዘንድ እግዚአብሔር መኖሪያ ስፍራችንን በወሰነበት ቦታ ስንገባ፣ ወደ ህይወቱ ስንገባ የገባንበት በር የልጁ መልክ በር ነውና እኛ ጋር ሲመጣ ይሄ ካፋችን የሚወጣው መንፈስና ህይወት የተሸከመ የእግዚአብሔር ነገር ከኛ የሚፈሳው ስንፈተሽ ጭምር፣ ስንነካ ጭምር፣ በኑሯችን በመንገዳችን የሚያውቀን ሁሉ እግዚአብሔር ሽታና ቱንቢ ሆነን እንድንኖር ልኮናል። ከደረጃችሁ በታች ባለ በዶር በየቀኑ ግን ይሄ ብርሃን ወደ ሰው እንዲደርስ ታበሩና ትበሩ ዘንድ እግዚአብሔር ብተኙም አይተዋችሁም። ቅድም ብሏል ኤርሚዬ፣ ቅድም ብሏል። ብትሸሹ የማንም እንዳትሆኑ ነው የተነካችሁት። የራሳችሁ ሆናችሁ መኖር አትችሉ። የማንም ሆናችሁ መኖር አትችሉ። ለምን ዝም ላለው ብትሉ አትችሉ። መቃጠሉ አያስተኛችሁም፣ አያኖራችሁም። ሰው ውጡና ጩሁ፣ ውጡና አሰሙ፣ ውጡና ወንጌልን ለፍጥር ውጡ ስል አሁን ከዚህ በፊት እንደሚወጣ አሁን ቤት ቁጭ ብለህ በስርዓት ይሁን ህዝብ ይመጣል። እግዚአብሔር በሩን፣ እድሉን፣ ነገሩን አመቻችቶታል። እና
ከተረት ተረት ትውልዱን የምናድንበትን እድል እግዚአብሔር ሰጥቶናል። ዛሬ በእውነት ቁጥሩን አንድ ሰው ዳታ ሰርቶ ቁጥሩን አላመጣለት ይሆናል እንጂ ለኤርምያስ ሕያው እግዚአብሔር ምስክሬ ነው፣ እድሉ ኖሯቸው የከፈቱ ሰዎች በሙሉ እፍረት ለብሰዋል። አሁን ቤት ከስዕሉ ጋር መተኛታቸውን እኔ እርግጠኛ አይደለሁም። ቀና እያሉ ስዕሉን እያዩት እየደነገጡ እንደሚያድሩ እየተሸማቀቁ እንደሚያድሩ በመጨረሻ የእግዚአብሔር መንፈስ ደግሞ ሲረዳን ከፊቱ ጠፋ። ተዚህ ይላችኋል። የሙሴ ተከራካሪዎች መጨረሻ ላይ መጡ። የሆነች ነገር ሞከሩ፣ የሆነች ነገር ጣሉ። በኋላ በቃ 1000 ቁጥር ብለው ጠፉ። አሁንም ዛሬም በማዳኑ ስራ ክርስቶስ ኢየሱስ መስዋዕት የሆነበትን የማዳኑን ስራ የዛሬ 150 ዓመት እንትና የምትባል የሆነ አገር ላይ ብለው ሊሰጡ ሲሉ ህይወት የሚጠይቅ ከሆነ ህይወትህን ክፈል። አይጠይቅም። በዚህ ዘመን ደብድበን እንግደላ አይሉ፣ አይፈቅድላቸውም ህጉ። ያው ሰው ቤት ሄደው በካሜራ የታለች ልጅሽ እዚህ ጓዳ ነው ምናምን እሱ ነገሩ ህግ የሌለ ለማስመሰል ያደረጉትም አላስኬዳቸውም። እና ለኤርምያስ ጸልዩለት። በእውነቴን ነው። ደግሞ ገና ታላቅ እርሻ ከፊት ለፊታችን አለ። እንደያላችሁበት ዓለም በርቱ። ሆሊ ስፒሪት ከኛ ጋር አለ። የድላችን ሚስጥሩ ምክንያቱ ማን ነው? ውጤቱ የጦርነቶቻችን ምክንያት ጋር ነው ያለው። ምክንያታችን ነው። መድኃኒቱን ለማድረስ ነው የምንሄደው። እኛ ጋር ያስቀመጠው የከበረ ነገር ለትውልዱ እንዲደርስ ይፈልጋል እና እንቅፋቱን ይነቅላል፣ ሌሊቱን ቀትር ያረጋል። ይዘጠፍተ እንኳን መልእክቱን ይዘጠፍተ ልሙት ብለህም አትችልም። በቃ ሊሞት እኮ ፈልጓል። ጣሉኝ ወደ ባህር ሲል ሊሞት ፈልጓል። አንድ ነገር ነው ያለው። ባህሩንና የብሱን የፈጠረውን ይሄ እናንተን የሚያውካችሁን ነገር የፈጠረውን ነው ማመልከው እኔ እና ጣሉኝ፣ እኔ ኃላፊነት ወስዳለሁ። የባህር ልብ ውስጥ ነገሩን በኋላ ወደ ጸሎት ቤት ቀየረው እንጂ በሲኦል ሆድ ውስጥ ሆኜ ወደ አንተ ጮኩ ብሎ ጸሎት ቤት አረገው። ሲኦልህ ጸሎት ቤት ታረገዋለህ እንጂ የትም አትሄድም። በቃ የተነገረብህ ነገር አለ። ታደርስ ዘንድ ተይዘሃል። ኦኬ ተይዘሃል። አሁንም ከሱ ጋር ተስማማ። እኛ ግን ቴንኪው የተሰቀለውን ክርስቶስን እንሰብካለን። ይሄንን እንዳንሰብክ ይሄንን እንዳናደርስ ትዝ ይላችኋል። የጳውሎስ ጉዞ ትዝ ይላችኋል። የጳውሎስ ሰልፉ ከወንድሞች ሁሉ የነበረ እንባ እንዳይሄድ ትቆማለህ የተባልከው ቦታ ላይ አንዳንዴ ወዳጆች መጥተው በእንባ ብዛት ሊያስቆም፣ ወዳጆች አያስቆሙ። መርከብ ተሰብሮ አትቆም፣ ትንቢት መጥቶ አትቆም፣ የዚህ ያለመቀነት ምናምን ትቆማለህ ብሎሃል። በቃ የሆነ ቦታ ከዛ ሁሉ መከራ በኋላ ደረስኩ ሲል ደግሞ የሆነች የቸርነት ወር ውስጥ ደግሞ ሌላ የሚርመሰመስ እባብ፣ በቸርነት ወራት ውስጥ የሚሰራ አይነት እባብ፣ የቸርነት ወራት እባብ ብየዋለሁ። አራግፎ ወደፊት ለምን የተነደፈበትን ቦታ አይታችኋል? ትዝ ይላችኋል። እጁን ነበር የነደፈው አይደል? ለምን? ቀጥሎ እጁ ስራ ስላለው እና የሆነ ነገር አለ። ምድሪቱ ላይ ያለውን መጋረጃ በክርስቶስ ኢየሱስ ስምና ስልጣን ከህዝብ ላይ መጋረጃውን ለማንሳት ተልከናል። የሚነሳው በአንድ ስም ብቻ ነው፣ የእግዚአብሔር ልጅ ኢየሱስ። ጣዖታቸው ዛሬ ማታ ለአንተ አልነገሩ ይሆናል፣ ለእኛ አልነገሩን ይሆናል፣ አልደወሉልን ይሆናል። ግን እመኑኝ በየቤቱ ከላይ ወርዷል፣ ወድቀዋል፣ ረግፈዋል፣ በልባቸው ውስጥ ወድቀዋል፣ ተጥለዋል። ለዚህ ነገር እግዚአብሔርን ማመስገን ፈልጋለሁ። እግዚአብሔር የዘላለም አምላክ በናዝሬቱ ጌታ በኢየሱስ ስም ዛሬ ስለሆነው ነገር አንዲት እናት አንዲት እህት በደካማ ጎናቸው ገብተው
እግዚአብሔር ሆይ በተረት ተረት የተበተቧቸውን እግዚአብሔር ሆይ ዛሬ ለመፍታት እግዚአብሔር ሆይ ወንድሜን ስለረዳ አንደበቱን በትክክል ስለመራ እግዚአብሔር ሆይ ለማሳሳት የማይገባ ነገር ለማናገር በሚደረግ ጥረት ሁሉ ውስጥ መንፈስ ቅዱስ ተቆጣጥራ አብረ ስለነበርክ ትልልቅ ብርሃኖች እግዚአብሔር ሆይ ትልልቅ ድምፆች ትልልቅ ቃሎች ወጥተው ወደ ትውልዱ ስለደረሱ ስለ ዛሬው ነገር አመሰግናለሁ። ይህን ባሪያ በዘመኑ ሁሉ እንደምትረዳው አምናለሁ፣ እንደምታግዘው አምናለሁ፣ ከፍ ባለ እጅ እንደምትመራው አምናለሁ። በክርስቶስ ኢየሱስ ስምና ስልጣን ከሰነፎች ጠብቀው፣ ከሰነፎች እግዚአብሔር ሆይ ከምናምንቴዎች ጠብቀው። መንገዱ ሁሉ በክርስቶስ ኢየሱስ ደም የተሸፈነ ይሁን። በዚህ ያላችሁ ሁሉ የአባቴ ብሩካን እጁ ከእናንተ ጋር አለች። ጩሁ፣ የምንጮህበት ዘመን ነው። ወዳችኋለሁ። ተባረኩልኝ። ተባረክልን። አሜን ብለናል ፓስተር ጉቴ። ጌታ እግዚአብሔር ዘመንን ይባርክ። ቴንኪዩ። ለእግዚአብሔር ክብር ይሁን። ተባረክልን። በድጋሚ ጸጋ ይብዛላችሁ። እነ ብርክዬ እነ ቢኒያይቲን ከተኙ እነሱ ማረፍ ይችላሉ። ታች አውርደን ሌሎች ሰዎች ካሉ ማስገባት እንችላለን። ካሉ ማለት ነው። እህትየው ቀጥይ። ተባረኩ። እሺ ኤርሊ አንተ ካልደከመህ እንግዲህ አንተ ሙላሃል። እንቀጥል ትንሽ። እሺ ተባረኩ። ፓስተር ጉተማ ጌታ ዘመንህን ይባርክ። እንዴት ደስ ይላል! በኢየሱስ መንፈስ ቅዱስ ደስ ይላል በጣም። ዳጊ ያለ ዳጊያችን አይ ዳጊ ምናካውት ወጣች መሰለኝ። ብሩኬ ቢና ዘትሩዝ አሮኒ አለ አለው። እኔማ ለኤርሚዬ የሚመጥነው ከመጽሐፍ ቅዱስ ቃል ኤርሚያስን ራሱን ኤርሚያስ ለእስራኤላውያን ሰዎች ከግብፅ ለመጡት የመለሰላቸውን መልስ ለመሰክር ፈልጌ ነበረ ድል ከተሰጠኝ። ጋሄድ ወንድሜ። እሺ ቀጥል። ታፕታፕ ሼር አድርጉ ወገኖች፣ ግንታች ያላችሁ ተባረኩ። ትንቢተ ኤርሚያስ ምዕራፍ 44 ላይ እንደዚህ ይላል። ሚስቶቻቸውም ቁጥር 15 ላይ ትንቢተ ኤርሚያስ ምዕራፍ 44 ቁጥር 15 ላይ ሚስቶቻቸውም ለሌሎች አማልክት ማጠናቸውን ያወቁ ሰዎች ሁሉ፣ በዚያም የቆሙ ሴቶች ሁሉ፣ በግብፅ ምድር በጳትሮስ የተቀመጡ ሕዝብ ሁሉ ታላቅ ጉባኤ ሆነው ለኤርሚያስ መለሱለት፣ እንዲህም አሉ። አንተ በእግዚአብሔር ስም የነገርህንን ቃል አንሰማህም። ነገር ግን እኛና አባቶቻችን ነገሥታቶቻችንም አለቆቻችንም በይሁዳ ከተሞች በኢየሩሳሌም አደባባይ እናደርገው እንደነበረ ለሰማይ ንግሥት እናጠን ዘንድ የመጠጥንም ቁርባን እናፈስላት ዘንድ ከአፋችን የወጣውን ቃል ሁሉ በእርግጥ እናደርጋለን። በዚያን ጊዜም እንጀራ እንጠግብ ነበር፣ መልካምም ይሆንልን፣ ክፉም አናይም ነበር። ለሰማይ ንግሥት ማጠንን ለእርሷም የመጠጥን ቁርባን ማፍሰስን ከተውን ወዲህ ግን እኛ በሁሉ ነገር ተቸግረናል፣ በሰይፍና በራብ አልቀናል። እኛስ ለሰማይ ንግሥት ባጠንላት የመጠጥንም ቁርባን ባፈሰስንላት ጊዜ በውኑ ያለ ባሎቻችን ምስሏን ለማበጀት እንጎቻ አድርገንላት ኖሯልን? የመጠጥንም ቁርባን አፍስሰንላት ኖሯልን? ብለው ኤርሚያስን የእግዚአብሔርን ነቢይ ነው የሚቃወሙት የነበሩት። ተቃውሟቸው ደግሞ ምንድን ነው? ለዛች ለምስሏ ለሰማይ ንግሥት ለምትባለው ምስል ጠላ እንጠምቅላታለን፣ ድፎ እንጋግርላታለን፣ ንፍሮ እናረጋለን፣ አድባር እናረጋለን፣ እንዲህ እናረጋለን። ለምን? አምላክ ነች ብለው ስለሚያመልኳት ስለነበረ ማለት ነው። ይሄ ደግሞ በምስል በአዲስ ዘመን ደግሞ በእኛ ጊዜ ደግሞ እየሆነ ነው። ወንድማችን ኤርሚያስ ጌታ ረድቶ ይህን ጣዖት አዋርደዋል፣ ይህንን ጣዖት ገልጠዋል። በስነ ስርዓት ጌታ ኢየሱስ ክርስቶስ ከብሯል፣ አጋንንት ተዋርዷል፣ ለብዙዎች መንቃት ይሆናል፣ እርሻው ነጥቷል ተብሎ እንደተጻፈ ብዙዎች ደግሞ ይገባሉ፣ እንገባለን፣ ደግሞ እናጭዳለን። ክብር ለኢየሱስ ይሆናል። ወንጌል ያሸንፋል፣ ወንጌል በስልጣን ይሰበካል። በእውነት ክብር ሁሉ ለጌታ ለኢየሱስ ይሆናል። ይሄ ነው ደግሞ በኦሪትም ጊዜ የነበረ ጣዖታት የሚያስተምሩት በሙሉ ትምህርት ውሸት እንደነበረ ኤርሚያስ ነው ብዙ ጊዜ የሚያጋልጣቸው የነበረው። ምዕራፍ 10 ላይ ደግሞ ስለ ልብሳቸው ላይ ይናገራል ማለት ነው። እንደዚህ ይላል፣ የሰራተኛና የአንጥረኛ እጅ ሥራ የሆነ ከተርሴስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል፣
ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኛ ሥራ ናቸው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም ይላል። ስለዚህ እግዚአብሔር አምላክ የፈጠረው ሁሉን ያደረገ በልጁ በኢየሱስ ክርስቶስ እንድንድን መዳንን ያዘጋጀልን ሰማያዊና ቀይ ግምጃ የለበሱ ጣዖታትን ያድናሉ፣ ይፈውሳሉ፣ ይረዳሉ፣ ይታደጋሉ እየተባለ ዕጣን የሚታጠንላቸው ሻማ የሚበራላቸው ስግደት የሚቀበሉ አምልኮ የሚቀበሉት በአደባባይ ዛሬ ተገልጠዋል። ክብር ለኢየሱስ መጥቷል። እናንተ የእግዚአብሔር ብሩካን ናችሁ። ኤርምዬ በጣም እግዚአብሔር ያክብርህ። እንጸልያለን፣ ወንጌልን ደግሞ እንሰብካለን፣ እንመሰክራለን። ያየነውንና የሰማነውን እንመሰክራለን። ማዳን የበጉ ነው። ማዳን የኢየሱስ ክርስቶስ ነው። ሌላ አዳኝ የለም። በኦሪትም አዳኝ ኢየሱስ ነው፣ የሽዋ ነው። ማዳንህን እጠባበቃለሁ ተብሎ የተጻፈው በኦሪት ዘፍጥረት ምዕራፍ 49 ቁጥር 18 ላይ እግዚአብሔር ወይ ማዳንህን እጠባበቃለሁ የተባለው ኢየሱስ ነው። የሚጠበቅ የነበረው ስሙ በስነ ስርዓት በኦሪት ሁላ ተጠቅሶልን፣ በኦሪትም በአዲስ ኪዳንም አዳኝ ያለ ኢየሱስ የለም። ክብር ለኢየሱስ ይሁን። ክብር ለታረደው በግ ይሁን። ክብር ለእግዚአብሔር ለአባታችን ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስን ሊያከብር የመጣ የእውነተኛ መንፈስ፣ የእውነት መንፈስ ወደ እውነት ሁሉ የሚመራን የመራ ኤርሚ ዛሬ የተቆጣጠረ ትዕግስቱን የሰጠ እና ኤርሚዬ በዩቱብም አገልግል፣ በዩቱብም አገልግል። ምንም ነገር እንዳይዘ ግለጠው። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንስ ግለጡት እንጂ ተብሎ ነው የተጻፈው። ልትገልጥ ነው የተጠራው። ክብርን ለጌታ ለኢየሱስ ልታመጣ ነው የተጠራው። የሲኦልን ደጅ ልትዘጋ ነው የተጠራው። ብዙዎች እንዲድኑ ነው የተጠራው። ወንጌልን ልትሰብክ ልትመሰክርለት ነው የተጠራው። ዛሬ ደግሞ ጌታ አዘጋጀል፣ መድረኩን አዘጋጀ፣ ክብሩን ወሰደ ጌታ ኢየሱስ። እውነትንም ታውቃላችሁ፣ እውነትም ነፃ ወይም አርነት ያወጣችኋል ተብሎ ነው የተጻፈው። በእግዚአብሔር ቃል ጸንተሃል። ጸጋውን ያብዛልህ። ክብር ሁሉ ለኢየሱስ ይሁን። ወንድሞች እህቶች ጸልዩ፣ ስላልዳኑት እንዲድኑ። ዲቤት አይደለም የነበረው እውነት ነው የተመሰከረው በአደባባይ 40 እና 50 ሺህ ሰው በሰማበት፣ ለብዙዎች መዳን በሚሆንበት፣ ለብዙዎች ጥያቄ በሚሆንበት ሰምታችኋል። ስዕሉ እንደማያድን መጽሐፋችሁ ላይ አለ። ሊከራከርበት እንኳን አልቻለም ልጁ። መጽሐፍቶቹን ዋቢ ሊያደርግ አልቻለም፣ ራሱ የሚሰብክበትን መጽሐፍቶች። ይሄ ነው የሆነው። ክብር ለኢየሱስ ይሁን። ተባረኩልኝ። በጣም ደስ ብሎኛል። በጌታ ደስ ብሎኛል። በጌታ ደስ ይበላችሁ ተብሎ የተጻፈው በሁሉም ሁኔታ ነው። ዛሬ ደግሞ ክብር ለኢየሱስ ሆኗል። ኤርሚ መስክረህለታል። መጨረሻ ላይ ጠቅልለ ወንጌልን ክብርን ለጌታ አምጥተሃል። ያከበርከው ጌታ ደግሞ ያከብርሃል። የናቁትን የሚያዋርድ ጌታ ነው ያለን። የሚያከብሩትን ያከበሩትን ደግሞ የሚያከብር ጌታ ነው። ሽልማትህ ብዙ ነው። አክሊልህን ማንም አይወስድብህ። እግዚአብሔር በሥራ ላይ ነው። አንተም በሥራ ላይ ነህ። እኛም ልጆቹ በሥራ ላይ ነው። ክብር ግን ለኢየሱስ ነው። ክብር ለእግዚአብሔር አባታችን፣ ክብር ለጌታ ለእግዚአብሔር ለመንፈስ ቅዱስ ነው። ተባረኩልኝ። አሜን። የጌታ ዘመንህን ይባርክ። ተባረክ ወንድም። ዋው የሚገርም ጥቅስ ነው ግን ኤርምያስ 44 ዋው። ተባረኩ ወገኖች።